የፋኖ ኃይሎች የወልቃይትን አጥር ደረመሱት። የፋኖ ኃይሎች በወልቃይት አቅጣጫ ኢትዮጵያና ኤርትራን በሚያዋስነው ድንበር መብረቃዊ ጥቃት ፈጽመዋል። ይህንን ተከትሎ በርካታ ወታደሮች እንደ ቅጠል ረግፈዋል። ጥቃቱ 4 ኪሎን ክፉኛ ያስደነገጠም ሆኗል። ድንበር ላይ ከፍተኛ ውጥረት በተፈጠረበት በዚህን ወቅት የፋኖ ተዋጊዎች የፈጸሙት ጥቃት ብልጽግናን ትርምስ ውስጥ እየከተተ ሆኗል። በዝርዝር ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ ወጥመድ ውስጥ ገቡ። የግብጽ ፕሬዝዳንት አልሲሲና ትራምፕ ለአብይ አደገኛ ወጥመድ ማዘጋጀታቸው ታውቋል። ጠቅላዩ እዚህ ወጥመድ ውስጥ ዘው ብለው ከገቡ ነገሮች ሊገለባበጡ ይችላል ተብሏል። የካይሮ መንግስት የባህር በር ጥያቄን በማር ለውሶ ለአብይ ሰነድ ማዘጋጀቱ የተነገረ ሲሆን አብይ ከመቼውም ጊዜ በላይ አጣብቂኝ ውስጥ የገቡበት ወቅት ሆኗል። ተሰሙታላችሁ። በመጨረሻም አብይ የፈሩት ደረሰ። ፓርቲያቸው ብልጽግና ለሁለት ተሰንጥቋል። የፌዴሬሽን ምክር ቤት ወልቃይትን በተመለከተ የወሰነው ውሳኔ አቧራ አስነስቷል። ውሳኔውን ተከትሎ በአማራና ትግራይ ብልጽግና ደጋፊዎች መሃል ከባድ ትርምስ ተፈጥሯል። ለብልጽግና ካምፕ የፈረሙት ሁለቱ ድርጅቶች ማለትም የጌታቸው ረዳ ስምረትና አብን ፓርቲ በቃላት ጦርነት ውስጥ ገብተዋል። እነጌታቸው ረዳ በምርጫው አንሳተፍም እያሉ ሲሆን በአንጻሩ ህወሓት ጦርነት እንዲከፍት ምክንያት ሊሆነው ይችላል ተብሏል። ጌታቸው ያለቃቸውን የአብይ ውሳኔ መቃወማቸውን ተከትሎ የታየ ደንዳ ዕጣ እንዳይደርሳቸው ተፈርቷል። በወልቃይት ጉዳይ የተፈጠረውን ትርምስ የተመለከተ ሰፊ ዘገባ ይዘናል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች አሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናቅረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። ጠቅላይ ሚኒስትር አብይ አህመድ ወጥመድ ውስጥ ገቡ። የግብፁ ፕሬዝዳንት አልሲሲና ትራምፕ ለአብይ አደገኛ ወጥመድ ማዘጋጀታቸው ታውቋል። ጠቅላዩ እዚህ ወጥመድ ውስጥ ዘው ብለው ከገቡ ነገሮች ሊገለባበጡ ይችላሉ ተብሏል። የካይሮ መንግስት የባህር በር ጥያቄን በማር ለውሶ ለአብይ ሰነድ ማዘጋጀቱ የተነገረ ሲሆን አብይ ከመቼውም ጊዜ በላይ አጣብቂኝ ውስጥ የገቡበት ወቅት ሆኗል። ግብጽ በአባይ ወንዝ ላይ ያለውን የውሃ ውዝግብ ለማርገብና መፍትሄ ለማምጣት እንዲረዳ ኢትዮጵያ ወደ ቀይ ባህር የምታገኘውን መዳረሻ ለመደገፍ ዝግጁ መሆኗን ለጉዳዩ ቅርበት ያላቸው ምንጮች ለዘ ናሽናል ገልጸዋል። ይህን ለኢትዮጵያ ብሎም ለጠቅላይ ሚኒስትር አብይ አደገኛ ወጥመድ ነው። እንደ ምንጮቹ ገለጻ ይህ የግብጽ ውሳኔ ሐሳብ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደርሷቸዋል። በተመሳሳይ የውሳኔ ሐሳቡ ለዋሽንግተንም የተላከ ሲሆን ፕሬዝዳንት ዶናልድ ትራምፕ በ10 ዓመታት በላይ በዘለቀው የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ላይ የአስታራቂነት ሚና ለመጫወት ፍላጎት ማሳየታቸው ይታወሳል። ግብጽ ለባህር በር መዳረሻው ድጋፍ የምትሰጠው ኢትዮጵያ በውሃ ድርድር ላይ መለሳለስ ካሳየች ብቻ እንደሆነም ገልጻለች። አዲስ አበባ በባህር ዳርቻ ላይ ወታደራዊ ኃይል የማስፈር እቅዷን እንድታቆም ግብጽ ትፈልጋለች። ኢትዮጵያ ይህንን ሐሳብ የማትቀበል ከሆነ ግብጽ በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይል በመጠቀም ኢትዮጵያ በእነዚህ ሀገራት በኩል ወደቦች እንዳታገኝ እንደምታግድ ተዘዋዋሪ ማስጠንቀቂያ ሰጥታለች። ምንም እንኳን አዲስ አበባም ሆነ ካይሮ እስካሁን ይፋዊ መግለጫ ባይሰጡም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርኩ ፕሬዝዳንት ረሲፕ ታይፕ ኤርዶዋን ጋር በነበራቸው ጋዜጣዊ መግለጫ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊ እስረኛ ሆና መቀጠሏ ለእድገታችን ዘላቂነት እንቅፋት ነውም ብለዋል። ግብጽ በኢትዮጵያ ላይ ያላትን የድርድር ጫና ለማሳደግ በጅቡቲና በኤርትራ የሚገኙ ወደቦችን ለማልማት ስምምነት ላይ መድረሷም ተገልጿል። በዚህም መሰረት ግብጽ የጅቡቲውን ዶራሌ ወደብና የኤርትራውን ስልታዊ የአሰብ ወደብ የማሻሻል ስራ እየሰራች ሲሆን ይህም የጦር መርከቦች የሚያርፉባቸውን ቦታዎችና አነስተኛ ቁጥር ያላቸውን ልዩ ወታደራዊ ኃይሎች የሚያሰፍሩባቸውን ተቋማትም ያካትታል። በመጨረሻም አብይ የፈሩት ደረሰ። ፓርቲያቸው ብልጽግና ለሁለት ተሰንጥቋል። የፌዴሬሽን ምክር ቤት ወልቃይትን በተመለከተ የወሰነው ውሳኔ አቧራ አስነስቷል። ውሳኔውን ተከትሎ በአማራና በትግራይ ብልጽግና ደጋፊዎች መካከል ከባድ ትርምስ ተፈጥሯል። ለብልጽግና ካምፕ የፈረሙት ሁለቱ ድርጅቶች ማለትም የጌታቸው ረዳ ስምረትና አብን ፓርቲ በቃላት ጦርነት ውስጥ ገብተዋል። እነጌታቸው ረዳ በምርጫው አንሳተፍም እያሉ ሲሆን በአንጻሩ ህወሓት ጦርነት እንዲከፍት ምክንያት ሊሆነው ይችላል ተብሏል። ጌታቸው ያለቃቸውን የአብይ ውሳኔ መቃወማቸውን ተከትሎ የታየ ደንዳ ዕጣ እንዳይደርሳቸው ተፈርቷል። በወልቃይት ጉዳይ ሽጉጥ ጠጥቼ ራሴን አጠፋለሁ በሚለው ንግግራቸው የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤው አገኘው ተሻገር ያሳለፉት ውሳኔ ከባድ አቧራ አስነስቷል። የወልቃይት ጠለምትና ራያ የምርጫ ጉዳይ በትግራይ ክልል ተነጥሎ ራሱን ችሎ በፓርላማ እንዲወከል የፌዴሬሽን ምክር ቤት ለምርጫ ቦርድ ትዕዛዝ ሰጥቷል። ምንም እንኳን የአወዛጋቢ አካባቢዎች ውክልና ለአማራ ባይሰጡም በውሳኔው ላይ የአማራ ኃይሎች በአንጻራዊነት ደስታቸውን ሲገልጹ፣ የትግራይ ኃይሎች ግን ውሳኔውን ተቃውሞታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ
ጉዳዮች አማካሪ ጌታቸው ረዳ ያገኘው ተሻገር ደብዳቤ ትርጉም የለውም ሲሉ አጣጥለውታል። ጌታቸው በወልቃይት ጠለምትና ራያ ምርጫ ጉዳይ በተላለፈው ውሳኔ ላይ የዚህኛው ደብዳቤና ደብዳቤው መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈጉባኤ ደብዳቤው የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም በማለት ጠንካራ ተቃውሞ አሰምተዋል። የጌታቸው ተቃውሞ መዘዝ እንዳያስከትልባቸውም ተፈርቷል። ከዚህ ቀደም አብይን የተቃውሞ ሚኒስትሮች እጣ ፈንታቸው ምን እንደሆነ ይታወቃል። እንደ ታየ ደንዳ ወደ ዘብጥያ መወርወር ወይንም ደግሞ እንደ ገዱ አንዳርጋቸው መሰደድ ነው። ጌታቸውም ይህንን የአብይን ውሳኔ በመቃወማቸው ሳቢያ የታየ ደንዳ እጣ ሊደርሳቸው ይችላል የሚል ስጋት ተፈጥሯል። የፌዴሬሽን ምክር ቤት ለምርጫ ቦርድ የሰጠው ትዕዛዝ በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ ይደረጋል የሚል ነው። ውሳኔ የተላለፈባቸው የምርጫ ክልሎች ሁመራ፣ አዲረመጽ፣ ጠለምት፣ ኮረም አፍላና ራያ አላማጣ ናቸው። በውሳኔው ላይ የትግራይ ጊዜያዊ አስተዳደር ፖለቲካ ፓርቲዎች በተመሳሳይ ድምጽ አጥብቀው ተቃውመዋል። ጌታቸው ረዳ በግላቸው ካሰሙት ተቃውሞ በተጨማሪ በፓርቲያቸው ስምረት በኩል ባወጡት መግለጫ ውሳኔውን አደገኛ ሲሉት በአስቸኳይ የማይታረም ከሆነ ከምርጫው ራሳቸውን እንደሚያገሉም አስታውቀዋል። የጌታቸው ፓርቲ የህዝብን ሉዓላዊነት ለማስከበር ማንኛውንም ህጋዊና ፖለቲካዊ ትግል እንደሚያደርግ አስጠንቅቋል። ፓርቲው ውሳኔውን በህዝበ ውሳኔ ያልተረጋገጠና የክልል አስተዳደርን በጉልበት ለመንጠቅ የሚደረግ የህግ ጥሰት ነው በማለት አውግዞታል። የፌዴሬሽን ምክር ቤት የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር መዋቅራቸው ውጪ የመወሰን ምንም አይነት ህገ መንግስታዊ ስልጣን የለውም ብሏል። ውሳኔው ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት የፖለቲካ ተጽዕኖ ስር መውደቁ የዘንድሮውን ምርጫ ተአማኒነት ገና ከጅምሩ ጥያቄ ውስጥ ከቶታል ሲል ነው ፓርቲው የኮነነው። የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲልም አውግዞታል። ውሳኔውን አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ አሳስቧል። ጊዜያዊ አስተዳደሩ የትግራይ ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈውን ውሳኔ ህገ መንግስቱንና የፕሪቶሪያውን ስምምነት በግልጽ የሚጥስ ነው ሲል ነቅፏል። ውሳኔው ወትሮውንም በቋፍ የነበረውን የጊዜያዊ አስተዳደሩንና የፌዴራል መንግስት ግንኙነት ወደ ለየለት ግጭት የሚያሸጋግር መሆኑን የትግራይ ኃይሎች እየገለጹ ነው። የፋኖ ኃይሎች የወልቃይትን አጥር ደረመሱት። የፋኖ ኃይሎች በወልቃይት አቅጣጫ ኢትዮጵያና ኤርትራን በሚያዋስነው ድንበር መብረቃዊ ጥቃት ፈጽመዋል። ይህንን ተከትሎ በርካታ ወታደሮች እንደ ቅጠል ረግፈዋል። ጥቃቱ 4 ኪሎን ክፉኛ ያስደነገጠም ሆኗል። ድንበር ላይ ከፍተኛ ውጥረት በተፈጠረበት በዚህን ወቅት የፋኖ ተዋጊዎች የፈጸሙት ጥቃት ብልጽግናን ትርምስ ውስጥ የከተተ ሆኗል። ጎንደር ላይ የሚንቀሳቀሰው የፋኖ ታጣቂ ኃይል ከኤርትራ ድንበር በቅርብ ርቀት ላይ ወደምትገኝ ከተማ ዘልቆ በመግባት ማረሚያ ቤት መስበሩ ተሰምቷል። የፋኖ ታጣቂዎች በትላንትናው ዕለት ማረሚያ ቤት ብረው እስረኞችን አስለቅቀውባታል የተባለችው ከተማ የወልቃይት ጠገዴዋ ሶሮቃ ከተማ መሆኗም ተገልጿል። በማዕከላዊ ጎንደር ዞን የጠገዴ ወረዳ ንዑስ ወረዳ የሆነችው በወረዳዋ ቆላማ አካባቢ ከሚገኙ ከተማዎች ውስጥ አንዷ ናት ሶሮቃ ከተማ። ሶሮቃ ከተማ ከጎንደር ከተማ 125 ኪሎ ሜትር ርቀት ላይ የምትገኝ ከጎንደር ሁመራ ኤርትራ እንዲሁም ከጎንደር አብራ ሀጅራ ወደ ሱዳን መሻገሪያ መንገዶች መካከል ነች። በጎንደር የሚንቀሳቀሰው የፋኖ ክንፍ በትናንትናው ዕለት ወደ ሶሮቃ ከተማ በድንገት ዘልቆ ገብቶ ከተቆጣጠረ በኋላ ማረሚያ ቤት መስበሩን የሚያመላክቱ መረጃዎች ከአካባቢው ወጥተዋል። የፋኖ ታጣቂዎች ወደ ከተማዋ መግባታቸውን ተከትሎ በከተማዋ ዙሪያ በሚገኙ በተለያዩ አካባቢዎች ውጊያ መካሄዱ ታውቋል። የፋኖ ታጣቂዎች ወደ ሶሮቃ ዘልቀው ማረሚያ ቤት መስበራቸውን ተከትሎ በአካባቢው የተቀሰቀሰው ውጊያ ለጊዜው ቢቆምም አካባቢው ዛሬም በከፍተኛ ውጥረት ላይ እንደሚገኝ ተጠቁሟል። ከተማዋ ትልልቅ ከተሞችን የሚያገናኝ ዋና መተላለፊያ ስትሆን ወደ ኤርትራ ሱዳን ድንበር የሚያቀና መስመር የሚገኝባት መሆኑን ውጥረቱን አባብሶታል ተብሏል። መከላከያና በኮሎኔል ደመቀ ዘውዱ የሚመራ የተከዜ ዘብ በሁመራ በኩል ኤርትራንና ኢትዮጵያን የሚያገናኘውን መስመር ቀን ከሌት ሲጠብቅ መቆየቱ የሚታወስ ነው። ከቅርብ ጊዜ ወዲህ ደግሞ ሁለቱ ኃይሎች በተናጠል የመንቀሳቀስ አዝማሚያ ውስጥ መግባታቸውን የሚያመላክቱ መረጃዎች ከነ ኮሎኔል ደመቀ ዘውዱ አስተዳደር ጭምር ወጥቷል። የወልቃይት ጠገዴ ወረዳ በቅርቡ የተከዜ ዘብ ተብሎ የሚጠራው የኃይል አባላት ድንበር እየጠበቁ መሆኑን የሚያመላክት መረጃም አውጥቷል። ከቅርብ ጊዜ ወዲህ ደግሞ በተለይ ህወሓት ራያን በኃይል ከተቆጣጠረ በኋላ ወልቃይት ላይ ትንኮሳ እየፈጸመ መሆኑን ተከትሎ አካባቢው ላይ ውጥረት ተፈጥሯል። የፋኖ ታጣቂዎችም ውጥረቱ ከተፈጠረ በኋላ ከአንዴም ሁለቴ ወደ ወልቃይት ጠገዴ ትኩረታቸውን አድርገው ሲንቀሳቀሱ ታይተዋል። በወልቃይት ጠገዴ የፋኖ ኃይሎች እንቅስቃሴ እየጨመረ መሆኑን የሚያመላክቱ መረጃዎች በተደጋጋሚ መውጣታቸውን አካባቢው ላይ የተለየ እንቅስቃሴ እየፈጠረም ነው ተብሏል። ባለፈው ወር መጨረሻ ሳምንት ላይ የፋኖ ታጣቂዎች በወልቃይት ጠገዴ ወረዳ የምትገኘው ማክሰኞ ገበያ ላይ ገብተው እንደነበር መዘገቡ የሚታወስ ነው። ከአንድ ወር ባነሰ ጊዜ ውስጥ ጎንደር ላይ የሚንቀሳቀሱ የፋኖ ኃይሎች ወደ ወልቃይት ጠገዴ አካባቢዎች መግባታቸውን ተከትሎ መከላከያ አንዳንድ አካባቢዎችን መቆጣጠሩ ተሰምቷል። ከዚህ ቀደም የነ ኮሎኔል ደመቀ ዘውዴ የጸጥታ ኃይል ይንቀሳቀስባቸው የነበሩ አካባቢዎች በመከላከያ ኃይሉ እየተተኩ ነው መባሉ የሚታወስ ነው።